ምስራቅ አፍሪካ ላይ የግጭት ስጋት ሰፍኗል። ኢትዮጵያና ኤርትራ አሁን ወደ ግጭት ሊገቡ ተቃርበዋል። በዓለም አቀፉ ማህበረሰብና በብዙሃን መገናኛዎች ወገን ይህ ጉዳይ በስፋት እየተራገበ ነው። ኢትዮጵያ የኤርትራ መንግስት እንኩሳ እየፈጸመብኝ ነው በሚል ለዓለም አቀፉ ማህበረሰብ ደብዳቤ ጽፋለች የሚለው ወሬ መሰማቱ ውጥረቱ አደገኛ ምዕራፍ ላይ እንደሚገኝ ማሳያ ሆኗል። የኤርትራ መንግስት ኢትዮጵያ መንግስት ለጦርነት ሲዘጋጅና ከፍተኛ የጦር መሳሪያ ሲያደርግ ቆይቶ አሁን ደግሞ ወቀሳ እያቀረበብኝ ነው ብሏል። የሁለቱ ሀገራት ውጥረት ከህወሓትና ከፋኖ ኃይላት እንቅስቃሴ ጋር ተዳምሮ በክረምቱ አደገኛ ነገር ሊያስከትል ይችላል ተብሏል። ሁለቱ ሀገራት ወደ ግጭት ሊገቡ እንደሆነ በግልጽ ያሳየው ኢሳያስ አፈወርቂ በ34ኛው የኤርትራ ነጻነት በዓል ላይ ያሰሙት ንግግር ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለመሆኑ በሁለቱ ሀገራት መካከል ምንድነው እየተፈጠረ ያለው? ከሁለቱ መንግስታት የተሰጡ ምላሾችስ ምን ይላሉ? የኤርትራ መንግስት የኢትዮጵያ መንግስት አዳዲስ መሳሪያ በማስገባትና በማከማቸት ወቅሷል። እስከ ፍጻሜው አብራችሁን ቆዩ። የምስራቅ አፍሪካ ቀጠና መረጋጋት እንደራቀው ቀጥሏል። ሀገራት በብዙ መልኩ በውስጥም በውጭም እየተፈተኑ ነው። እረፍት ያገኙ ሲመስል ደግሞ በርስ በርስ ጦርነት ይፈተናሉ። የዚህ ቀጠና አባል ሀገራት በርስ በርስ ጦርነትና ግጭት ይታወቃሉ። በውስጥም የመልካም አስተዳደር ችግር፣ ከጎሳና ከሃይማኖት ጋር የተያዙ ፖለቲካዊ ቀውሶች አሉባቸው። በዚህ የተነሳ ጦርነትና ውጊያው የኢኮኖሚ ድቀትና የፖለቲካ ውጥረት አስከትሏል። የምስራቅ አፍሪካ ሀገራትን ግጭት፣ ጦርነትና አመጾች በርካታ ሺዎችን ለህልፈት፣ ሌሎችን በሺዎች የሚቆጠሩትን ለአካል ጉዳት፣ ሚሊዮኖችን ደግሞ ለስደትና ለመፈናቀል ዳርገዋል። ይህ ቀጠና ተፈጥሮም የሚመራው አይደለም። አንዴ በአንበጣ መንጋ፣ ሌላ ጊዜ ብርቱ ድርቅ ባስከተለው የራብ አለንጋ የሚገርፋቸው ሚሊዮኖች አሉ። ሰውና እንስሳን ሳንለይ ከመኖሪያ መሰፈራቸው ስንቱን ጠራርጎ ወስዷል። ይህ የአፍሪካ ቀንድ ነው። ድንበር ያለያቸው ግን ደግሞ ግብራቸው ያመሳሰላቸው ጦረኛ፣ ደሃና በስደት የሚታወቁ ህዝቦች አሉ። ሶማሊያ፣ ሱዳን፣ ኬንያ፣ ኢትዮጵያ፣ ጅቡቲና ኤርትራ አንድም ደህና ውሎ የሚያድር ሀገር የሌለበት ቀጠና ሆኗል። ይህ ቀጠና አሁን ሌላ ስጋት አንዣቦበታል። ኢትዮጵያና ኤርትራ ወደ ግጭት ሊገቡ ይችላሉ እየተባለ ነው። ሁለቱም ሀገራት ግንኙነታቸው አደጋ ውስጥ እንደገባ ከሁለት ዓመታት ወዲህ በስፋት የሚነገር ቢሆንም አሁን በግልጽ በአደባባይ እየታየ ነው። ሁለቱ ሀገራት ወደ ግጭት ሊገቡ እንደሆነ በግልጽ ያሳየው ኢሳያስ አፈወርቂ በ34ኛው የኤርትራ ነጻነት በዓል ላይ ያሰሙት ንግግር ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የሀገራቸውን የነጻነት በዓል ምክንያት በማድረግ ባሰሙት ንግግር የኢትዮጵያ መንግስት ተላላኪ ያሉት ሲሆን ብልጽግናን ብዙ ጦርነቶችን የሚያቀጣጥል ቴክኖሎጂና ጦር መሳሪያዎችን እያከማቸ የሚገኝ ኃይል ነው ብለውታል። ከዚያ በኋላ የወጡት መረጃዎችም ግጭቱ አይቀሬ መሆኑን የሚያሳዩ ናቸው። የኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር በኩል ልብ አድርጉልኝ የሚል መልእክት ለዓለም አቀፉ ማህበረሰብ አስተላልፏል። መንግስት ላከ ስለተባለው ደብዳቤ በይፋ ያረጋገጠው ነገር ባይኖርም ለመንግስት ቅርበት ያላቸው ብዙሃን መገናኛዎች ግን የደብዳቤው ይዘት የኤርትራ መንግስት ለኢትዮጵያ ስጋት እየሆነ በመምጣቱ ዓለም ይመልከትልኝ የሚል ሐሳብ እንዳዘለ ይናገራሉ። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የኤርትራ መንግስት በተመለከተ ለዓለም አቀፉ ማህበረሰብ አሰራጩት የተባለው ደብዳቤ በማህበራዊ ትስስር ገጾች በስፋት የተሰራጨ ነው። በ2010 ዓ.ም የኢትዮጵያና የኤርትራ ስምምነት መፈረምን ተከትሎ የመጡ በጎ ለውጦችን የሚያወሳው ደብዳቤው በዚህ ወቅት ከአስመራ በኩል የታየው የመጀመሪያ ምላሽ አበረታች እንደነበር የሚያስታውስ ነው። ነገር ግን የሰሜን ኢትዮጵያን ጦርነት ኢትዮጵያን ለማዳከም እንደ ድል ተመልክቶት የነበረው የኤርትራ መንግስት የፕሪቶሪያ ስምምነት መፈረሙን ተከትሎ ከጊዜ ወደ ጊዜ ጠበኛ አቋም መያዝ ከጀመረ ቆይቷል ይላል። የውጭ ጉዳይ መስሪያ ቤቱ ጨምር አድርጎም የኤርትራ መንግስት ከህወሓት አንጃ ጋር ትብብርና ቅንጅት በመፍጠር ከሌሎች ታጣቂ ኃይላት ጋር በመተባበር በመጪው የክረምት ወቅት ከፍተኛ ወታደራዊ ጥቃት ለመፈጸም ተዘጋጅቷል ብሏል። ይህ እጅግ አሳሳቢ ሆኗል። ሁለቱ ሀገራት ወደ ግጭት ሊገቡ እንደሚችሉ በቂ ማሳያ ነው። የህወሓት ኃይላት ወደ ወልቃይት በኃይል ለመግባት አሰፍስፈዋል እየተባለ ባለበት በአሁኑ ሰዓት ከኤርትራ ጋር እንደ አይነት ምልልሶች መፈጠራቸው ስጋቱን ከፍ ያደርጉታል። መንግስት ለዓለም አቀፍ ማህበረሰብ ልኮታል በተባለው በዚህ ደብዳቤ በአፍሪካ ቀንድ ሰላም እንዲረጋገጥ፣ የኢትዮጵያ ሉዓላዊነትና የግዛት አንድነት እንዲያከብር በኤርትራ መንግስት ላይ ግፊት መደረግ አለበት ብሏል። ኢትዮጵያ የኤርትራ ሰራዊት አሁንም በሉዓላዊ መሬቴ ላይ እንዳለ ይታወቅልኝ ብላለች። በቀደመው ጊዜ አሜሪካና እንግሊዝን ጨምሮ የምዕራቡ ዓለም የኤርትራ ሰራዊት ከትግራይ ክልል የያዘውን መሬት እንዲለቅ በተደጋጋሚ ጠይቀዋል። ሆኖም ኤርትራ ሰራዊት ያለው በራሴ ግዛት ነው በማለት ከኢትዮጵያ የያዘችው ምንም አይነት መሬት እንደሌለ በተደጋጋሚ ተናግራለች። ይሁን እንጂ መንግስት ላከው በተባለው ሰሞንኛ ደብዳቤ የኤርትራ መንግስት ከውጭ ኃይላት ጋር ተቀናጅቶ ጥቃት ሊፈጽም ነው ከሚለው ወቀሳ በተጨማሪ ሉዓላዊ ግዛት የሚል ጥያቄም ተጨምሮበታል። ኤርትራ የኢትዮጵያ መንግስት ላከው የተባለውን ደብዳቤ በሚመለከት ምላሽ የሰጠች ሲሆን ለወረራ ዝግጅት ነው ብለዋለች። ኤርትራ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሮብኛል ብላለች።
የኢትዮጵያ መንግስት ባለፉት ቀናት ኤርትራን የሚከሱ ደብዳቤዎችን ወደ ተባበሩት መንግስታት ድርጅት ዋና ጸሐፊና የሀገራት መሪዎች ልኳል ተብሏል። የኤርትራ መንግስት ይህንን ክስ በኢትዮጵያ ላይ ያቀረበው ትናንት ሐሙስ ሰኔ 19 በማስታወቂያ ሚኒስቴር በኩል ባወጣው መግለጫ ነው። መግለጫው ኢትዮጵያ ግጭትን በምክንያት አላብሳ የሐሰት ባንዲራ እያውለበለበች ነው ይላል። የሐሰት ሲል የገለጸውም ኢትዮጵያ የኤርትራ መንግስት የውስጥ ኃይላትን እያገዘ ነውና ተቀናጅቶ ጥቃት ሊከፍት ነው የሚሉ ሐሳቦችን ነው። ኤርትራ ኢትዮጵያ አሰብን በኃይል ለመያዝ አስባለች የሚለው ወቀሳ በተደጋጋሚ አቅርባለች። የአሁኑን ክስ ለአሰብ የተሰጠ ሰበብ ነው ብለዋለች። የኤርትራ መንግስት መግለጫ እውነታው ግን የኢትዮጵያ ገዢ ፓርቲ ብልጽግና የኤርትራ ወደቦችን በተቻለ መጠን በህጋዊ መንገድ አስፈላጊ ከሆነ በወታደራዊ መንገድ ለመውሰድ በሚል ላለፉት 2 ዓመታት በግዴለሽነት አላስፈላጊ መግለጫዎችና ተንኳሽ ጦር ሰበቃ ውስጥ እየገባ ነው ይላል። የኢትዮጵያ መንግስት የጦር መሳሪያዎች ግዢ ላይ ተሰማርቷልም ይላል። ይህ የኤርትራ መንግስት መግለጫ ያወጣው በአዲስ አበባና አስመራ ባለስልጣናት አንዳቸው ሌላኛቸውን ኢላማ ያድርጉ ንግግሮችን እያሰሙ ባሉበት በዚህ ወቅት ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባለፈው ግንቦት ወር በተከበረው የሀገሪቱ 34ኛ የነጻነት በዓል ላይ ባሰሙት ንግግር በኢትዮጵያ መንግስትና በገዢው ብልጽግና ፓርቲ ላይ በግልጽ ውንጀላ አቅርበዋል። ኢሳያስ የኢትዮጵያ መንግስት የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞማ አስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም የጦርነት ቅስቀሳ እያደረገ ነው ብለዋል። ፕሬዝዳንቱ በዚህ ንግግራቸው በተለይ የኦሮሞማ አስተሳሰብ በሚል ያነሱት ውንጀላ በተለያዩ ሀገራት የሚገኙ የኦሮሞ ምሁራንን ጨምሮ ከተለያዩ አካላት ጠንካራ ምላሽ የተሰጠበት ነው። በዚያው ሰሞን መከላከያ ሚኒስትሩ አይሻ መሐመድ በዚህ ልክ ስለ ኢትዮጵያ ለመናገር ሙከራ ማድረጋቸው የተለመደ የእነርሱ ጠባይ እንደሆነ እናውቃለን ብለው ነበርም። የመከላከያ ሚኒስትሯ በዚሁ ምላሻቸው ከኢትዮጵያ ባለስልጣናት በኩል ስለ ኤርትራ የተሰጠ ጠንከር ያለ አስተያየት አሰምተዋል። ከዚያም ቀደም ስለ ኤርትራ ጉዳይ የውጭ ጉዳይ ሚኒስትሩ ፓርላማ ላይ ተጠይቀው ግንኙነቱ እንደሚባለው እንዳልሆነ ተናግረው ነበርም። በግንቦት ወር መጨረሻ በህዝብ ተወካዮች ምክር ቤት ቀርበው የነበሩት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የኢትዮጵያ መንግስት ከኤርትራ መንግስት ጋር የቃላት ጦርነት ውስጥ አልገባም ብለዋል። ትንኮሳ ቢኖርም አንዳንዴ ወደ ሰፊነት፣ አንዳንዴ ሰምቶ እንዳልሰማ፣ አንዳንዱን ደግሞ በራስ በዲፕሎማቲክ ቻናል ለመመለስ ጥረት እናደርጋለን እንጂ የቃላት ጦርነት ውስጥ አልገባንም፣ የምንገባም አይመስለኝም ብለው ነበርም። አሁን ግን ከቃላት ጦርነትም ከፍ ያለ ነገር እየታየ ነው። በኢትዮጵያና በኤርትራ መንግስት መካከል ያለው ውጥረት እየተባባሰ ቢመጣም ከ2010 ስምምነት በኋላ ተከፍተው በድጋሚ የተዘጉ በትግራይ ክልል በኩል ያሉት የዛላምበሳና የራማ ድንበር መስመሮች ባለፉት ሳምንታት ለህዝብ ክፍት ሆነዋል። እነዚህ ድንበሮች የተከፈቱት ግን ጸምዶ በሚባል በደብረ ጽዮንና በኤርትራ መንግስት መካከል በተፈጠረ ግንኙነት ነው። ድንበሮቹ የተከፈቱት ከሁለቱ መንግስታት ይፋዊ ድጋፍ ሳይደረግ በአካባቢው የማህበራዊ አንቂዎችና የማህበረሰብ ተወካዮች አነሳሽነት ነው። የትግራይ ክልል መንግስትና የኤርትራ ባለስልጣናት ይሁንታ እንደሰጡትም ታውቋል። የእነዚህ የድንበር መስመሮች መከፈትም በተመለከተ እስካሁን ድረስ ከፌዴራሉ መንግስት በኩል የተሰማ አዲስ ነገር የለም። የኢትዮጵያ መንግስት የኤርትራ መንግስት ሉዓላዊ የሆነ ግዛት በመያዝ በሚል ክስ የሚቀርበው የኤርትራ ጦር በትግራይ ክልል የያዛቸው መሬቶች ነው። እስከ ተወሰነ ጊዜ ድረስ በተለይ ደግሞ አቶ ጌታቸው ረዳ የትግራይ ክልል ጊዜ አስተዳደር ፕሬዝዳንት እስከነበሩበት ጊዜ ድረስ የፌዴራሉ መንግስት የግዛት አንድነቱን አላስጠበቀም፣ የተወረሩ የትግራይ መሬቶችን አላስለቀቀም ሲሉ በተከታታይ ወቀሳ ሲያሰሙ የነበሩት እነ ደብረጽዮን ገብረ ሚካኤል በአሁኑ ሰዓት ኤርትራን የሚመለከት የትኛውንም አይነት ውንጀላ እያሰሙ አይደሉም። አበቃን። መልካም ጊዜ ተመኘን።